የመኪና ዋጋ ሰሞኑን ተመስገን የሚያስብል ነው። ትንሽ ቀዝቀዝ እያለ ይገኛል። በዛሬው ዝግጅታችን ይዤላችሁ የቀረብኩት ከተማችን ላይ ያለው የመኪና ዋጋ ሰሞኑን ላይ ትንሽ ቀዝቀዝ ማለት ነገር እየታየ ነው። የትኞቹ መኪኖች ናቸው ዋጋቸው ቀዝቀዝ እያሉ ያሉት፣ ሌሎቹ የትኞቹ ናቸው እየተኮሰ ያለው የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያችሁ ቆዩ። አርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዤላችሁ ስለሚቀርብ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። በከተማችን ላይ በአሁኑ ሰዓት ላይ የተለያዩ ተሽከርካሪዎች ለገበያ እየቀረቡ ይገኛሉ። ዋጋቸው ደግሞ እጅግ በጣም በከፍተኛ ሁኔታ እየጨመሩ የሚገኙ ተሽከርካሪዎች አሉ። አንዳንዶች ደግሞ ባሉበትም የምታገኟቸው አሉ። ዋጋቸው ቀነስ ብለው ከምታገኟቸው ከባለፈው ሳምንታት መኪኖች መካከል አንዱ ሱዙኪ ዲዛየር ነው። ሱዙኪ ዲዛየር የምንላቸው ተሽከርካሪዎች እነዚህ መኪኖች በ1200 ሲሲ 4 ሲሊንደር ሞተር የተገጠመላቸው ናቸው። ሃይብሪዶቹ በሚሆንበት ጊዜ በ3 ሲሊንደር የምናገኛቸው፣ ነዳጆቹ ደግሞ በ4 ሲሊንደር የምናገኛቸው ተሽከርካሪዎች ናቸው። እነዚህ መኪኖች እንደምታውቁት የተገጠመላቸው ትራንስሚሽን ኤጂኤስ የሚባል ሰሚ አውቶማቲክ ትራንስሚሽን የተገጠመላቸው መኪኖች ናቸው። መኪኖቹ ጥሩ ነገሮቻቸው እንደምታውቁት መኪኖቹ ጥሩ የሚባል የነዳጅ አጠቃቀም አላቸው። በዋነኝነት ደግሞ የማርሽ አጠቃቀሙን በደንብ ጥንቃቄ የሚፈልጉ ናቸው። ማለትም መኪናውን ስናሽከረክር ዲላይ ከዛ በተጨማሪ መብራት ላይ ስንቆም ኒውትራል ላይ ያደረግ የምንጠቀማቸው እንደ ማኑዋል ትራንስሚሽን ትሪት የምናደርጋቸው ተሽከርካሪዎች ከሆኑ መኪኖቹ በጣም አሪፍ ናቸው። ከዚህ በፊት ያለፈው ሳምንት ላይ መኪኖቹ ኦልሞስት በመቶ ሺዎች ዋጋ ጨምረው ነበር። አሁን ላይ ግን 3 ሚሊዮን 200 ሺህ ብር የምታገኟቸው መኪኖች መካከል ናቸው። እነዚህ መኪኖችንም የቴሌግራም ቻናላችን ላይ ብትገቡ በብዛት ታገኟቸዋላችሁ። ሌላኛው ተሽከርካሪ ደግሞ እኔ በግሌ ከምትመቸኝ ተሽከርካሪ መካከል አንዷ BYD ኢቱ ነች። BYD ኢቱ ያለፈው ሳምንት አንጻር በዚህ ሳምንት ትንሽ የመረጋጋት ነገር የታየ ነው። መኪኖቹ በከፍተኛ ሁኔታ በአንዴ ዋጋ የጨመሩ መኪኖች ናቸው። ከ3.8 ተነስተው ከ4 ሚሊዮን ብር በላይ በአንዴ የወጡ መኪኖች ሲሆኑ እነዚህ መኪኖችም ከቦታ ቦታ የምታገኙት ዋጋ ልዩነት ቢኖረውም መኪኖቹ በዚህ ሳምንት ላይ ከባለፈው ሳምንታት አንጻር 4.5 ደርሶ የነበረው ከ4 ሚሊዮን 400 ሺህ ብር ጀምሮ በዛሬው ዕለት ማግኘት ይችላላችሁ። እነሱንም ደግሞ ከስር ቴሌግራም ቻናላችን አለ። ቴሌግራም ቻናላችን ሊንክ እሱን ተጭናችሁ ብትገቡ እንደነዚህ አይነት ኦፈሮችን ማግኘት ትችላላችሁ። እዚሁ ላይ እንዳለን ደግሞ አንድ ለየት ያለና ብዙ ሰው የሚፈልገው ነገር ግን ያልተለመደ የሚባል ተሽከርካሪ አለ። ይህ ምንድነው? የ2015 ሞዴል ኒሳን ኤክስትሪያል ምንለው ተሽከርካሪ። ኒሳን ኤክስትሪያል ተሽከርካሪዎች እኛ ሀገር ላይ በጣም ያልተለመዱ የሚባሉ ናቸው። ነገር ግን ያላቸው ጥንካሬ፣ ያላቸው ውበት እንዲሁም ደግሞ መኪኖቹ ላይ የተገጠመላቸው ትራንስሚሽን ተወዳጅ ያደርጋቸዋል። መኪኖቹ በ2.5 ሊትር 4 ሲሊንደር ቱርቦ ናቸው። ከዚህ በተጨማሪ ደግሞ አውቶማቲክ ትራንስሚሽን ተካቶላቸዋል። እነዚህ መኪኖች በጣም ተወዳጅ የሚያደርጋቸው ያላቸው ግሬስፉል ኢንቴሪየር ወይ ደግሞ ውጫዊ ገጽታው ብቻ አይደለም። የተገጠመላቸው ባለ 2.5 ሊትር 4 ሲሊንደር ሞተራቸው የትኛውንም ቦታ ገብታችሁ ብትወጡ ያለምንም ችግር ከብቶ መውጣት የሚችል ተሽከርካሪ ነው። በጣም ዘመናዊ የሚባሉ ናቸው። ኦልሞስት እነዚህ ተሽከርካሪዎች እንደምትመለከቱት 10 ዓመት አልፏቸዋል ከተመረቱ። ነገር ግን ያላቸው ፊቸሮች እኛ ሀገር አሁን እየገቡ ከሚገኙ አዳዲስ መኪኖች ጋር ተቀራራቢ የሆኑ ናቸው። ይህም ተሽከርካሪ እንደምትመለከቱት ኤሌክትሪካል አጀስተብል የሆኑ ወንበሮች ያሉት እንዲሁም ደግሞ ሙሉ የሌዘር ኢንቴሪየር የመሳሰሉትን በሙሉ ያሟላ ነው። ይህም መኪና በአሁኑ ሰዓት ላይ ከ4 ሚሊዮን 400 ሺህ ብር ጀምሮ ለገበያ የቀረበ ሲሆን ነገር ግን ዋጋው ኔጎሽብል ማለትም መከራከር ትችላላችሁ። ዋጋም አስተያየት ይኖረዋል ስትመጡ፣ በአካል ስትመጡ ማለት ነው። እሱንም የት እናገኛለን ካላችሁን ከስር የምታገኙት የቴሌግራም ቻናላችን ሊንክ ላይ ገብታችሁ መከታተል ትችላላችሁ። ብዙዎቻችሁ ጠይቃችሁኝ ደግሞ ከዚህ በፊት ኦልሞስት ተሽጧል ብያችሁ የነበረ ተሽከርካሪ ነበረ። እንደዚህ አይነት ኦፈር ሲመጣ አሳውቅም ብላችሁኝ የነበረ የ2024 ሞዴል BYD ሴጉል ተሽከርካሪ። BYD ሴጉሎች ሆነን ለመናገር ለራይድ ስራዎች በጣም ተመራጭ የሆኑ ተሽከርካሪዎች ናቸው። እነዚህ መኪኖች ያው ከቦታ ቦታ ብዙ ቦታ ላይ የምናገኛቸው ተሽከርካሪዎች ናቸው። ከቦታ ቦታ ያላቸው ዋጋ ልዩነት ቢኖረውም መኪኖች ተወዳጅ ያደረጋቸው ነገር በአንድ ጊዜ ቻርጅ 400 ኪሎ ሜትር የመጓዝ አቅም አላቸው። ከመሬት ያላቸው ከፍታ ምንም እንኳን ዝቅ ያለ ቢሆንም ስፔሰር በሚጨመርበት ጊዜ በደንብ ከፍ የሚሉ ተሽከርካሪዎች ናቸው። እነዚህ መኪኖች ከቦታ ቦታ ያላቸው ዋጋ ልዩነት ቢኖረውም ዩዝድ የሆነው ካሽ 2 ሚሊዮን 100 ሺህ ብር፣ ባንክ ደግሞ 1 ሚሊዮን 300 ሺህ ብር ያለበት በወር 50 ሺህ ብር ተመላሽ ያለው ተሽከርካሪ ከሰሞኑ ለገበያ ቀርቧል። ይህንን ተሽከርካሪ
ማግኘት ከፈለጋችሁ እንደተለመደው ከስር በምታገኙት ስልክ ቁጥር ይደውሉልን። ቀጣይ የማሳያችሁ ተሽከርካሪ ደግሞ BYD ላየን 06 ይባላል። የተሽከርካሪ ቦዲ ታይፕ ኤስዩቪ ሲሆን 5 ሰው መጫንም ይችላል። እነዚህ መኪኖች እንግዲህ በ1500 ሲሲ 4 ሲሊንደር ሞተር የማይሆነው አሁን የምናወራ 1500 ሲሲ 4 ሲሊንደር 100 የፈረስ ጉልበት ማመንጨት የሚችላለው የሞተሩ ሲጨምርለት ደግሞ አጠቃላይ ኦልሞስት ከ300 በላይ የፈረስ ጉልበት ማመንጨት የሚችል ሞዴል ነው። መኪናው ትራንስሚሽኑ ኢሲቪቲ የሚባል ነው። ቶፕ ስፒድ 200 ኪሎ ሜትር በሰዓት ፕለጊን ሃይብሪድ የሚባል ተሽከርካሪ ነው። ባትሪው ታዲያ በ26 ኪሎዋት አወር ባትሪ ሲሆን 170 ኪሎ ሜትርም በኤሌክትሪክ ኃይል ብቻ የመጓዝ አቅም አለው። ታዲያ የተሽከርካሪ ተወዳጅ የሚያደርጉት ብዙ ነገሮች አሉት። ምክንያቱም መኪናው በኤሌክትሪክ ኃይል ብቻ ሳይሆን አጠቃላይም በሃይብሪድ ከ1320 ኪሎ ሜትር በላይ መጓዝ ይችላል። እንዲሁም ደግሞ 12 ካሜራዎችን፣ ፌስ ሪኮግኒሽን፣ ፓርኪንግ ሴንሰር ከፊት ወንበሮችን ደግሞ ይሄ ወንበሮቹ ማሞቅ ቬንቲሌሽን የተካተተላቸው ናቸው። ዱዋል ዞን ኤር ኮንዲሽኒንግ ቬንቲሌተር ሲት፣ ስማርት ድራይቭን ሄድ አፕ ዲስፕሌይ 19 ኢንች አሉሚኒየም ቸርኪ እንዲሁም ደግሞ ስማርት ላይት አሲስት የሚባሉ ፊቸሮችን በሙሉ ያካተቱ ሲሆኑ ፍሪጅም ተካተውላቸዋል። መኪኖቹም በአሁኑ ሰዓት ላይ ከ8 ሚሊዮን 500 ሺህ ብር ጀምሮ ለገበያ ቀርበው የምታገኟቸው እጅግ ዘመናዊና ቅንጡ ተሽከርካሪዎች መካከል አንዱ ናቸው። ሌላኛው በአሁኑ ሰዓት ላይ ደግሞ በጣም ውድ እየሆነ ያለው ተሽከርካሪ ደግሞ ቶዮታ BZ3X ነው። ነገር ግን ትንሽ የዋጋ ይህን ሳምንት ይሻላል ተብሎ ከቀረቡ መኪኖች መካከል አንዱ ሲሆን ይሄኛው የ2025 ሞዴል ቶዮታ BZ3X ከ600 ኪሎ ሜትር በላይ የሚጓዘው ኦልሞስት 610 የሚባሉት ማለት ነው ማክስ። እነዚህ መኪኖች 67 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ናቸው። የBYD ባትሪ ናቸው። ቶፕ ስፒዳቸው እስከ 160 ኪሎ ሜትር በሰዓት ናቸው። እነዚህ ተሽከርካሪዎች የተለያየ ከለር አማራጭ ቢኖራቸው ለምንደሆነ አላቅም፣ ግን ብዙ የሚወደው ፐርል ዋይት የሚባለው ከለር ነው። እነዚህ ተሽከርካሪዎች ላይ 5 HD ካሜራ፣ 3 አልትራሶኒክ ራዳሮችን፣ 3 ሚሜ ራዳር ዌቮችን፣ ትራፊክ ላይት ሪኮግኒሽን፣ ብላይንድ ስፖት ሞኒተሪንግ፣ 32 ከለር አምቢየንት ላይቲንግ፣ 14 ኢንች ኢንፎቴመንት ስክሪን፣ 8 ኢንች ድራይቭ ዲስፕሌይ እንዲሁም 11 ስፒከሮችን ተካተውላቸዋል። እነዚህ መኪኖች ላይ ዋየርለስ አፕል ካርፕላይ እንዲሁም አንድሮይድ አውቶ ያላቸው ሲሆን ፌስ ሪኮግኒሽንም ተገጥሞላቸዋል። እነዚህ መኪኖች ላይ ትንሽ ለየት የሚያደርገው ነገር ደግሞ ኤር ፒሪፊኬሽን ሲስተም ይባላል። ከዛ በተጨማሪ መኪኖቹ ማሞቅ እንዲሁም ቬንቲሌሽን የተካተመላቸው እጅግ ዘመናዊ መኪኖች ናቸው። ታዲያ እነዚህ መኪኖችን በአሁኑ ሰዓት ላይ ከ7 ሚሊዮን 100 ሺህ ብር ጀምሮ ልታገኟቸው ትችላላችሁ። ኦልሞስት 7 ሚሊዮን 200 ሺህ ደርሰው ነበር። 7 ሚሊዮን 100 ሺህ አካባቢ የቀረቡ ተሽከርካሪዎች ናቸው። በዚሁ እንዳለን ግን አንድ የፒክአፕ ተሽከርካሪ ደግሞ ልንገራችሁ። ሃይብሪድ የሆነ መኪናው ቻንጋን ሃንተር ይባላል። በፎር ዊል ድራይቭ መኪኖቹ በ1500 ሲሲ 4 ሲሊንደር ሲሆን 190 የፈረስ ጉልበት ማመንጨት ይችላሉ። የተሽከርካሪ ሃይብሪዱ ሪንጅ ኤክስቴንደር ምንለው ነው። ማለትም አሁን የነገርኳችሁ በ1500 ሲሲ 4 ሲሊንደሩ መኪናውን እንደ ጄኔሬተር ነው የሚጠቀምበት እንጂ ይሄ መኪናውን ራሱን በራሱ እንዲጓዝ የሚያስችለው አይደለም። መኪናውን በኤሌክትሪክ ኃይል ብቻ 131 ኪሎ ሜትር እንዲሁም ደግሞ አጠቃላይ ከ1000 ኪሎ ሜትር በላይ መጓዝ የሚችል ሲሆን እነዚህ መኪኖችም የተገጠመላቸው ራሱን የቻሉ ፊቸሮች አሏቸው። ከነዚህ መካከል 540 ዲግሪ ፓኖራሚክ ካሜራ ናቸው። ኦልሞስት በርድ አይ ቪው የሚባለውን በሙሉ ያካተቱ ናቸው። ከዚህ በተጨማሪ ክሩዝ ኮንትሮል ኤንድ ዲፓርቸር ዋርኒንግ፣ ሂል ዲሰንት ኮንትሮል፣ ሂል ሆልድ ኮንትሮል እንዲሁም ደግሞ 360 ካሜራ እንደነገርኳችሁ ከዛኛው ጋር አንድ ላይ በመሆን እንደ አስፈላጊነት ደግሞ 12 ኢንች ስክሪን፣ 7 ኢንች ስክሪንም ተካቶላቸዋል። መኪናው በ12 ሚሊዮን የኢትዮጵያ ብር ለገበያ ቀርቦ እናገኘዋለን።